እኮ የማርያም ልጅ ማነው በአካል የተገለጸው? አንድ ስራች በስራ ይለያያል አልኩ። ለዚህ ነው እሺ። አንድ ቀስጠኝና ልንገርህ። መጽሐፍ ቅዱስ ኖ መጽሐፍ ቅዱስ እጅሽ ላይ አለ። አንድ ቀስጠኝና ልንገርህ። ትነግሪኛለሽ። መጽሐፍ ቅዱስ ክፈች። አንድ ቀስጠኝና ልንገርህ። ቆይ ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጃ አቤት ነህ ሀቢቢ? አይ አይደለም ግን መቸኛል ለማለት ሻይ እንትን መጽሐፍ ቅዱስ እንድከፍትልኝ ነበር። ከዛ ትቀጥላለህ ብዬ ነበር። ቆይ እንደዛ ከሆነ ሌላ ሰው ለምን አስመጣክ? ካንተው ጋር የምንጨርስ አይሻልም? እንጃ ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አይ ሌላ ሰው መምጣቱ አስፈላጊ አይደለም። እስኪ ቢያንስ ትንሽ እንኳን እውቀት ይዛችሁ ሂዱ። አንዴ ቀስጠኝና ማንም አይገባም። በእኔና ባንቺ መካከለኛ ማንም አይገባም። ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ክፈት። ሌላ ውስጥ ማን ገባ አለ? አሁን ሌላ መጽሐፍ ቅዱስ ለምንድን ነው የምታስቀምጠው? ራሱን ነው አንድ እግዚአብሔር ነው ያለው ብለሻል። እሱን አንድ እግዚአብሔር እናየዋለን። እስቲ እንዳለና እንደሌለ ካሜራ ተጠንቀቅ። እግዚአብሔር ልቦናህን ይመልሰው። እጅጋየሁ ለአንቺም አላህ ሂዳውን ይስጥሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ዲቴል አጠይቀኝ። አባቶኔ ልጠይቀን የመጣሁት እኔ አስተማሪ አይደለሁ። እዚህ ጋር ምን ይላል? ቁጥር 5 እስቲ አንብቢው። ተራስ አንብበው። አንድ እግዚአብሔር አለና ይላል አይደለ? ስንት እግዚአብሔር አለ? አንድ ነው ሲጀመር። ማን ጀስት 3-4 በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አሁን እዚህ ጋር የጠየቁሽ አንድ እግዚአብሔር አለና የተባለው ይሄ አንዱ እግዚአብሔር የማርያም ልጅ ነው? ያልገባህ ከአንድ ነገር ልትነሽ እዚህ ጋር እዚህ ጋር አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይስ አይደለም? በቃ ይሄን ያልገባኝ ይሄን የማርያም ልጅም እግዚአብሔር ነው። የማርያም ልጅ በአካል የተገለጸው ክርስቶስ ነው። የማርያም ልጅ ያልሆነ እግዚአብሔር አለ? በአካል ያልተገለጸው አለ። አብ አልተገለጸም። በአካል ያልተገለጸው ማርያም ያልወለደችው አካል እሱ እግዚአብሔር አይደለም? እግዚአብሔር ነው፣ ግን በአካል ተገልጾ የተወለደ አካላዊ ቃል ያልሆነ እግዚአብሔር አለ? የማርያም ልጅ ያልሆነ እግዚአብሔር አለ? እንዴት እንደዚህ ትላለህ? እግዚአብሔር ሲባል ለሁሉም ነው የሚጠቀሰው። አንተ ልጅ እዚህ ጋር አብ እግዚአብሔር ነው፣ መለኮት ነው። በእግዚአብሔር ተብሎ እግዚአብሔር ነው። አብ እግዚአብሔር ነው፣ እግዚአብሔር ነው። እሱ የማርያም ልጅ ነው። ይኸውልህ እግዚአብሔር ሲባል እዚህ ጋር ግልጽ ያለው እሱ የማርያም ልጅ ነው ወይ? ለአብ ለወልድ ለመንፈስ ቅዱስ የምንጠቀመው ቃል ነው። አንተ ደግሞ አትድረግ። አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ሆኖ የመጣው ወደ ምድር አካላዊ ቃል ነው። የማርያም ልጅ ሆኖ የመጣው ማን ነው? አይደለም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? እግዚአብሔር ነው፣ ግን የማርያም ልጅ ነው ወይስ አይደለም? በመለኮት እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? ማለት አብ እግዚአብሔር ከሆነ የማርያም ልጅ ናት ወይ ልጅ ነው ወይስ አይደለም? ይሄን መልሽ። የማርያም ልጅ ቃል ነው መለስኩ። አንተ ምንድነው? የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ሌላ ቦታ አትይ። እግዚአብሔር አብ አልተወለደም እኮ የማርያም ልጅ የእግዚአብሔር ልጅ ቃል ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን እግዚአብሔር አብ አልተወለደም። አንተ ለምን? እኮ በጣም ቀላል ምንም አይገናኝም። እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? አብ ወልድ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው አብ ወይስ አይደለም? እንዴ ነው እንዴ? ምን ጥያቄ ነው የምጠይቀው? የማርያም ልጅ ነው ወይስ አይደለም? መልሰህ እዛው ነክ እኮ ካልመለሽ እኔ እኮ ኮመንት ላይ ግን ለምንድን ነው እንትምቱ ገገሞ ብላችሁ ጻፉ አልኳቸው። ገገማ ነኝ የሚገርሽ ላይክ ፕራውድሊ ማለት ነው። አልፋታሽም። ይሄ እግዚአብሔር የማርያም አረ ከስር ያሉት ራሱ ምንም በቃ ዝም ብሎ ማጨብጨብ ነው እንጂ ለመረዳት ምንም እንኳን እንትን አይላችሁ። በእኔ ወጥቶ እኮ ነው። መልሺ። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሺ። እሺ ሲጀመር ይኸውልህ የስላሴ ትርጉም ሳይገባ እኮ ይሄ መጽሐፍ ገልጾ አጣመክ ነው የምትረዳው እንዴ? ቀላል አጣመመዋለሁ እንዴ? አሁን እኮ አንቺ ልታቃኝልን መጣሽ። በመካከላችን አጣመምክ ነው የምትረዳው።
አብ እግዚአብሔር ነው አልሽን። ይህ እግዚአብሔር የማርያም ልጅ ነው ወይስ አይደለም? የማርያም ልጅ አካላዊ ቃል ነው። የማርያም ልጅ ማን ነው ብዬ አልጠየቁሽም። ይሄ አብ የተባለው እግዚአብሔር የማርያም ልጅ ነው ወይስ አይደለም? አብ የቃል አባት ነው። እሺ ገባ። አብ የማን አባት ነው ብዬ አልጠየቁሽም። ይሄኛው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መቼም ነው ማለት አንተ እውነት ደረቅ ነህ። አትጃት መልሽ። ምን ልመልስኩ እኮ አንተ እኮ ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ማርያም የወለደችው ቃልና ክርስቶስ ነው። ማርያም የወለደችው ማንን ነው አላልኩሽ። ማርያም የወለደችው ማንን ነው ብዬ አልጠየቁሽ። ማርያም ማንን የወለደችው ካልኩሽ የእግዚአብሔርን ቃል ወልድ የተባለውን ነው ትኛለሽ። እኔ የጠየቁሽ ጥያቄ እሱ አይደለም። አብ እግዚአብሔር ነው አልሽኝ። እሱን እግዚአብሔር ማርያም ወልደዋለች ወይስ አልወለደችውም? ከወለደችው ወልደዋለች፣ ካልወለደችው አካልማ እንዴት አትወልደውም? አካል ሶስት እኮ አብ ወልድ መንፈስ ቅዱስ በአካል ሶስት ነው። የምትወልደው አካላዊ ቃልን ነው። በቃ ስለዚህ እግዚአብሔር ማርያም ያልወለደችው እግዚአብሔር አለ ማለት ነው። ይሄ እኮ ነው ችግራችሁ። ምንም እኮ አልገባም። ምልክ ለዚህ ነው እኮ አስረጅኝ። ማርያም ያልወለደችው እኮ እንዳስረዳህ እንኳን ምንም ጊዜ አልሰጥልም ብለህ አንድ ጥቅስ ላይ ጭክ ስላልክ እኮ እውቀቱ አለኝ ወይ ማስረዳት የማሸነፍ ሞራል እንትን አይገልጽም። ተሳስተሽ የማይሆን ቤት ገባሽ። ገገሞች ቤት ነው እና ማርያም ያልወለደችው ግምና እኮ አይደለም። ለመማማር ከሆነ አይ ለመማማር ከሆነ እንዴት እንደሚመጣ ሳይሻለሁ እንዴት እንደሚመጣ ሳይሻለሁ ሰው ለመማማር እንደዚህ አይመጣም። ገባሽ አይደለም? እኔ በአመጣጥሽ ነው የመለስኩሽ። በነገራችን ላይ አንቺ በምትመጭበት በፈለግሽው አመጣጥ ማለት በጣም ስዊት ሆነሽ ከመጣሽ እኔ ከአንቺ በላይ ስዊት ሆነልሻለሁ። አሪፍ ሆነሽ ከመጣሽ ማለት ነው። የጠየቅኩት ጥያቄ ራሱ እኮ አልመለስክም። ለምን መልስ የለህም? መልስ ቢኖርክ ኖሮ ሮጠክ ሌላ ነገር ውስጥ አትገባም ነበር። አቅም ያለው ሰው ነቃሽብኝ። መልስ ቢኖርክ ኖሮ እሱን ትመልስልኝ ነበር። ግን ጀስት ምንም እኔ ለማለት የፈለግኩትን ሳትረዳ አንድ ጥቅስ አምጥተህ እንደዚህ ነው ብሎ ስለይ ድርብ ለማምለጥ ነው። ያ ስለከበደኝ ለማምለጥ ነው። ታገደ አባቴ እኔን ይክበደኝ። አይ እጅጋየው እንደው ባንቺ አትመልስም። በቃ እሺ ችግር የለውም። ይሄን ያህል ከተጨመቅሽ ይበቃሻል። አሁን አራስ ጨመቅኩ እንጂ ተሳስቼ ጨመቅሽኝ ለማለት ፈልጌ ነው። ጨመቅኩሽ ነው እንዴ? ጨመቅኩክ ምንም የፈጣሪን እንትን ምንም አላስከው። አሁን ጥያቄሽን ምን ታደርጊያለሽ መሰለሽ? ቁርአን ትከፍቺና አንበበሽ ጥያቄሽን ትጠይቂያለሽ። እሺ እጅጋየሁ ከፍተሽ ለምን ከፍታለሁ? መጽሐፉን አንተ ከስላለ ቁርአን የለኝም። አንብቢው አይ አንብበሽ ቁርአን የለኝም እኮ ሲኖርሽ ትመጫለሽ። አንብቢና እኛው ዝም ብለሽ ከሆነ ቦታ ጥያቄ አምጥተሽ እንድትጠይቂና አንፈልግም። ቁርአን ላይ ለምን ከሆነ ቦታ ጀስት ያለውን ነው የምጠይቅሽ። እንክፈትልሽ። ኢትዮጵያ ቁርአን ክፈትላት። ይሄ ከፈትልሻል። አንብበሽ ትጠይቂያለሽ። ቁጥሩን አዱ ነው። አይ እንዲህ ታዲያ አንቺ ቢያንስ ቁጥሩ ሰማያትና ምድርን ያለ ጥበብ የፈጠረ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እና እኔ እንደሱ አይነት ጥቅስ አላውቅም። እስቲ ንገሪን ቁጥሩን። እስቲ ሰርች አድርጊና አምጪልን ቁጥሩን በስነ ስርዓት ኤግዛክት። ለምን ደረቅ ትሆናለህ ካንተ? ደረቅ ነው ልጆቹ እዚች ጋር እኔ የምታውቁት ካላችሁ እንትን በሉላት፣ ክፈቱላት። ከዛ ታነቢውና ጥያቄሽን ትጠይቂያለሽ። ችግር የለም። ከዛ እኛ መልስ እንሰጥሻለን። ከፋቶሽ እኮ ምን ይክፈትልሽ? ቁርአን ከፈትንልሽ እኮ አሁን ሌላ ቀን የቁርአን ክፍል ልክ ሰማያትና ምድርን ያለ ቢጤ የፈጠረ እርሱ ለእርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል አለ። ኦኬ ታውቀዋለህ? ኢትዮጵያ እኔ አላውቅም ማለት ቁጥሩ ትዝ አይልም። እንዴት ይሄን ሳታውቅ ሙስሊሙን ካንተ ቆይ እኮ እሱ እኮ ነው ግራ የሚገባው። በእናትሽ እንደው ምን ይሻለኛል አሁን? አንቺ ታውቂያለሽ። በቃ ክፈችልኝ። ቁጥሩ የስንት ነው? ጥሪ ይከፈትልሽ። ኢምራን ከፈት ነው ንገረው። ኢምራን እንዳታናግረኝ ብለሽው አሁን ግን ተጠጋሽ። አሁን እሱ የምታናግሪ ከሆነ ከእሱ ጋር ነው የምትቀጥይው። ከእኔ ጋር ብቻ ነው ቁጥሩን ያልኩህ። ካላቆም ካልከ የሚያውቅ ሰው መቼስ ካስገባሽው እሱ ይገባል፣ ጠቅልሎ ይገባል። ከእኔ ጋር መጨረስ ከፈለግሽ ቁጥሩን ክፈች። ኢትዮጵያ ከፈችሽ። ኢትዮጵያ የሚገባበታል ይግባበት። አልሀቅ ነው አልሀቅ 101 ይላል። እስኪ ከፈች አሉ ነው እንትን ስክሪንሻት ስላደረኩት ለለኝ ቁርአን ታግዛታለህ። ኢምራን ታግዛታለህ። ጃዬ አግዛታለሁ፣ ግን መጀመሪያ ማለት ነው
ቶኗን ታስተካክላ ቶኗ ማስተካከል አለባት። አሁን የገባችሁ ልትዋይ ከሆነ ማስረጃ መያዝ አለባት። ግን ልትሟገት ገብታ አንተ እንኳን እንደዚህ የጮች እያወራች ነው። አይ እጅጋየሁ በተፈጥሮ ልጠይቅ ነው የገባችሁ። እሺ በቃ ኢምራን ግን ጃይልን ገት ወላሂ ሱረቱል አንዓም 101 ነው። እሺ ሱረቱል አንዓም 101 ጃይልን ገር ግን ወላሂ ውይይቱ ያለቀው መቼ መሰለህ? አንድ ሲባዛ በአንድ ኬሚስትሪ አጠቀመስትልህ ውይይቱ አልቋል። በቃ ውይይቱ ያለቀው ዛሬ ነው። አንድ ሲባዛ በአንድ ኬሚስትሪ ነው። ሂሳብ አስመሰልከው ነው ያልኩት። ኬሚስትሪ ወይ ሂሳብ አይደለም። ሁሌ ሲጀመር የምትጠቀሙት እኛ በእጅጋየሁ ተስፋ ሁሌ ቁጥር የምትጠቀሙት ጀስት ሁሌ ሲደመር ጀስት ሂሳብ ምናምን አስመሰላችሁት ወይ ፊዚክስ አስመሰላችሁት ነው ያልኩት። ሁሌ ሲደመር ጀስት ሲባዛ ብታረጉት እንኳን አንድ ነው የሚመጣው። ይሄ የሂሳብ ጉዳይ አይደለም፣ የእምነት ጉዳይ ነው። ፊዚክስም አይደለም ማትማቲክስ ቤት ፊዚክስም አይደለም ኬሚስትሪም አይደለም። እሺ ወገናችን ማትማቲክስ ቤት አንድ ስለ ሂሳብ የሚያወራው ማትማቲክስ ቤት ወገናችን ይሄን ቢያስወቂ እሺ ችግር የለውም። ወይ አስተማርከኝ በጣም ምራን እቺ ልትል የገባው አሁን ገባሽ። አሁን አንተ ፖለቲካ ሰርተህ ሞተሃል። በስማ እጅጋየሁን አታውቃትም። ሺ በክንፉ ሺ በአጥናፉ የተባለላት ይኸው ንገርልኝ እስኪ። ጠይቅ። አይ እጅጋየሁ ቀጥ አንብቢ። ማንቺ ጉዳይ ስንቱን አየው? ኦኬ 101 አንብቡት እኮ አንብቢና ጠይቄ ይኸው ከፈትንልሽ እኮ። እጅጋየሁ ደግሞ ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ የሚሳነው። እሺ በስነ ስርዓት አንብቢ። ለእርሱ የሚሳነው የሌለ ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ሚስት ከሌለው ልጅ የለውም ብሎ ነው እዚህ ጋር አሁን ሀሳብ እያቀረበ ያለው ቁርአኑ ማለት ነው አይደል? እንዴት ልጅ ይኖረዋል ይላል። እሺ አንብቢው እጅጋየሁ በስነ ስርዓት። አነበብኩት እኮ። እሺ ደግመሽ አንብቢው፣ በደንብ አንብቢው። ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እሺ ስለዚህ ፈጣሪ ሚስት ልጅ ሊኖረው የሚችል ይሄንን ቃል የተጠቀሙት ፈጣሪ ልጅ አለው ስለሚባል ጥያቄ ነው። ፈጣሪ ልጅ ጀስት ክርስቲያኖችን ለመቃወም የመጣ ቃል ነው እና ፈጣሪ ልጅ አለው ተብሎ ሌሎቹ ስለሚያወሩ ይሄ ቁርአን ወረደ። ፈጣሪ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ መጣና ፈጣሪ ነው ልጠይቃ አልጨረስኩም። ፈጣሪ አምላክ ነው ሁሉን ቻይ ነው እና የግድ ሚስት ያስፈልገዋል ልጅ ለመውለድ። ያለ ወንድ ዘር ደግሞ ከመርየም ኢሳን የምትሉትን ሰጥቷታል ብላችሁ ታምናላችሁ። ስለዚህ ልጅ ለመውለድ የግድ ሚስት አስፈላጊ ነው ወይ ብላችሁ ታምናላችሁ ወይ? አይደለም ለፈጣሪያችሁ። አሁን ወደ እሷ አትይ። 100 ቁጥር ላይ ሂድ ኢትዮጵያ። ይሄንን አብራራ። ሌላ ቦታ ለምን ትሄዳለህ? አንተ አንድ እንትን ይዘካል እንዴ? ዛሬ የተኛከው ቆይ እንዴ! ኧረ ተረጋጊ። አሁን እሱ ጨርስ። ቆይ ልንገርሽ። አሁን ምን መሰለሽማ አላህ ልጅ አለው ሚስት አለው ብለው የሚያምኑ አሉ። ይሄንን የሚጠይቁ ይሄንን የሚያምኑ አሉ። ገባሽ? በመጀመሪያ ይሄንን ያዥ። ከዛ አላህ ለነዚህ ሰዎች መልስ ሲሰጥ ለአላህ አጋንንትን የፈጠራቸው ሲሆን በመታዛዝ ወደዚህ ወደ ጥጋውት ኢትዮጵያ በስነ ስርዓት ገባሻ? ኢማ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉ ይላል። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። እዚህ ጋር ምንድን ነው የተረዳሽው? እጅጋየሁ አሁን ቆይ 100 እንትን ለምን 101 አታብራራልኝ? ለምን ላይ መሄድ አስፈልግ? ኮንቴክስቹዋሊ እኮ ላብራራልሽ ነው። አሁን ምን መሰለሽማ ካልገባሽ እኔ አብራራልሻለሁ። ገባሽ አይደለ? 101 አብራራልኝ እኮ እንመጣለን። ይሄንን አንብበን እኮ ወደ 101 እንሄዳለን እኮ አሁን ኮንቴክስቹዋሊ